ሁለተኛ ነግሬሻለሁ። በቃ ለኔ የሚያስፈልገውን እኔ አውቃለሁ። ለኔ የሚሆንልኝን ደግሞ እኔ አውቃለሁ። ለኔ አሳቢ አትሆኝም አንቺ። አሳቢ አይደለሽም ለኔ፣ እናት አይደለሽም ለኔ። ምንም ቢሆን ትንሽ ጊዜ ቢሆን እኮ አንድ ላይ ብዙ ነገር አሳልፈናል። የራስሽ ጉዳይ ማየት ስለማልፈልግ ነው፣ ያንተን ደስታ ስለምፈልግ እኮ ነው እንደዚህ የሆንኩት። ለምንድን ነው አንተ ማትረዳኝ? ለምንድን ነው እኔ እንደ ክፉ ሰው አድርገህ የምታየኝ? እኔ ላንተ አስቤ ነው ያደረኩት ይሄንን ሁሉ ነገር። እኔ አይመለከተኝም። ከዚህ በኋላ ማናችሁም ብትሆኑ አልፈልጋችሁ። በቃ ሁሉ ጊዜ ራስን ብቻ ለምንድን ነው የምታዳምጠው? አንተ ራስን ብቻ ነው እንደምታዳምጠው? ሰው ላንተ ሲያስብልህ አይገባም እንዴ? ስለምወድ ስለማፈቅር መሰለኝ እንደዚህ መሆንልህ። አይመስለኝም። ባልወድ ባላፈቅር እንደሌሎቹ ኮትቼ መሄድ እችላለሁ እኮ። በዚህ ሰዓት ወድቀ ባለበት ሰዓት እኔ ከጎንህ ሆኜ ላንተ የተሻለውን ማሰቤ ነው ክፉ ነገር? እስቲ ንገረኝ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ አለው ሰሞኑ በእኔ ላይ የሆነ ያለውን ነገር ሁላችሁም አይታችሁታል ብዬ አስባለሁ። ብዙ ነገር እየተፈራረቅብኝ ነው ያለው እና አይታችሁታል። በዚህ ሳምንት ከየትም መታ ዲና በእኔ ላይ የሆነችውን ነገር አይታችሁታል። እኔ ሁሉም ነገር ሲሆን እግዚአብሔር አዋቂ ነው፣ እግዚአብሔር መልካም ነው። ይህንን ሁሉ መከራ ይህንን ሁሉ ስቃይ በእኔ ላይ ሲያመጣብኝ ፈጣሪ የሚያውቀው ነገር አለ ብዬ ሁሉንም ነገር ለፈጣሪ ትቼ ቁጭ ባልኩት ራሴን አሳርፌ ራሴን በተለያዩ ነገሮች ደብቄ ለመኖር ስሞክር ከዚህም ከዛ እየመጡ ሴቶች በእኔ ላይ ሲገነፍሉ አይታችሁታል ብዬ አስባለሁ። እና ከዛ መካከል አንደኛዋ ዲና ነች። ዲና ከኔ ጋር የነበረችውን ሪሌሽን እናንተ ታውቃላችሁ። ከዚህ በፊት ያለፈ ነገር ነው። ያለፈ ነገር ሲሆንም በምን አይነት መስመር በምን አይነት መንገድ ዲና እንደመጣች ታውቃላችሁ ሁላችሁም። ከየሺ ጋር እኔ ፍቅረኛ ነበርኩ። ስለዚህ ከየሺ ጋር ፍቅረኛ ሆኜ የሺ በተለያየ ጊዜ እኔን ፕራንክ ነው እያለች ስታሰቃየኝ እኔን ትታኝ ጥላኝ ስትሄድ ከጎኔ ነበረች ዲና፣ ስታጽናናኝ ነበረች። ከራሴ ጋር እንደ ጓደኛ ነበረች። ጀስት ወንድ ጓደኛ እንደምኖረኝ እንደዛው ለኔ ጓደኛዬ ነበረች፣ ኖርማል ጓደኛዬ ነበረች ዲና። ግን ምንድነው መጨረሻ ላይ እኔ ምንም የተፈጠረው ነገር ሳላውቅ አርግዣለሁ ብላ መጣች እኔ ጋር። ይሄ ያለፈ ታሪክ ነው። ይሄንን ያለፈን ታሪክ እንግዲህ ያያችሁ አይታችሁታል። ያላያችሁ ካላችሁ ለእናንተ ልንገራችሁ ብዬ ነው። አርግዣለሁ ብላ ስትመጣ እኔ የተፈጠረው ነገር ሳላውቅ ከየት መጣ እርግዝና ነው ይሄ? በቃ አርግዣለሁ ካልኩ አርግዣለሁ፣ ማስመርመር ትችላለህ ብላ እያንዳንዱን ስቴፕ እኔን ስታስፈራራኝ ቆይታ እኔም ደግሞ ልጅ ከእግዚአብሔር የተሰጠ ስጦታ ስለሆነ ልጅን መካድ አልችልም። አንቺ ላንተ እኔ አርግዣለሁ እያልሽኝ እንዴት እኔ አባትነቱን ክዳለሁ? ስለዚህ አባትነት በእምነት ነው አውቃለሁ። ስለዚህ እኔም ልመነውና ልጄ ከሆነ በጸጋ ልቀበል ብዬ ብዙ ጥረት አድርጌ ነበር። ለካ ያ ሁሉ ውሸት ነበረ። ጊዜው ሲደርስ ውሸት ነው። እኔ ካንተ ጋር ለመቆየት ስለፈለኩ አንተን ጓደኛ አድርጌ ካንተ ጋር ለመቆየት ስለፈለኩ አንተ ደግሞ ባለ እንድትሆን ስለምፈልግ ፍቅረኛ እንድትሆን ስለምፈልግ ነው በልጅ አሰርኩት እንጂ ላንተ የምንም እርግዝና የለኝም ብላ ከራሷ እንደ ቤት አወራች። ስታወራ ኢትስ ኦኬ እሺ እግዚአብሔር ይስጥልሽ፣ ምክንያቱም እኔን በተስፋ እንደዚህ አስረሽኝ ከጓደኛዬ ጋር ከፍቅረኛዬ ጋር በሰላም እንዳልኖር አድርገሽ ከፍቅረኛዬ እኔን አለያይተሽ ዛሬ ላይ እንደዚህ ማለትሽ ጥሩ ነው፣ እግዚአብሔር ያለው ይሁን ብዬ እኔ መስመሬን ሲይዝ በውሸት መንገድ እንደመጣች በዛው ጠፋች። እንኳን ጠፋች ብዬ ራሴን ችዬ ከዛ በኋላ ምንድነው ከየሺ ጋር ያለኝን ግንኙነትን አጠናክሬ እስከምንጋባ ድረስ እስከ ሰርግም አልፎ እስከ መልስ እያንዳንዱ ነገር ሲሆን ሁላችሁም አይታችሁታል። አንደኛውኑ ሚዲያ ላይ ስለወጣው እያንዳንዱን ነገር ይዤላችሁ እየመጣው ነበር የቆየሁት። ስለዚህ ከየሺ ጋር ያለኝ ነገር ሰይጣን መሀል ላይ ገብቶ ሲያበላሽ ትዳሬ ሲበተን ብዙ እኔ ተስፋ ያረኩባቸው ተስፋዬ ሲጨልም እኔ ለራሴ ጊዜ ሰጥቼ እያንዳንዱ ቦታ
ራስ መሸሸጊያ እየፈለኩ እየተሸሸኩ ያለው ከየትም መጣ በኔ ላይ እንደፈለገች ስትሳደብ እንደፈለገች ስታወራ እናንተ አይታችሁታል። ከእናንተ አይን የተሰወረ አንድም ነገር አለ። ከየት መጣሽ? ማነው የጠራሽ? ምንድነው ነገሩ? አልገባኝም። እኔ ስል ለኔ ያወራችልኝ ምንድነው መሲ ነች የነገረችኝ። አንተ ለመሲ ነግረሃት እኔን መሲ ጠርታኝ ነው ከሩቅ ሀገር ነው መጣሁት። የራስን ህይወት ጀምራለሁ፣ የራስን ኑሮ ጀምራለሁ። ግን ዛሬ ላይ ለምን እኔን አታሳርፈኝም? እኔ በሰላም እንድኖር ለምን አትፈቅድልኝም? ለምን ህይወትን ትበጠብጣለህ ብላ እኔ በማላውቀው ነገር ብዙ ተሰድቤያለሁ። ብዙ በደል ደርሶኛል እጅግ በጣም። ከሷ በኩል ብቻ አይደለም እኔን እንድሰደብ ያደረገችኝ መሲ ነች። ብታምኑም ባታምኑ መሲ ነች። እኔ ለሷ ያልነገርኳትን ነገር ይዛ መጣ ለኔ እንደዚህ ልታወራ። እሷ ማን ነች? ለኔ የምታዝንልኝ ከሆነ ትናንት ጓደኞቼ እነ ሀብታሙ መጥቶ እሷን ስጠይቋት ለምን ለኔ ካዘነችኝ ለምን እዛው አልተስማማችም? እንደውም የምታዝንልኝ ከሆነ የምታፈቅረኝ ከሆነ የሰዎችን ክፋትን እዩ። ሰዎች ምን አይነት ክፋት በውስጣቸው እንዳላችሁ እዩ። እናንተም አይታችሁታል። እግዚአብሔር ጤናና እድሜ ሲሰጣችሁ ደግሞ ብዙ ነገር ታያላችሁ፣ ብዙ ነገር ትማራላችሁ። ስለዚህ እዚህ ቦታ እኔ እዛ ጎን እዚህ ጎን ሰው አለ፣ ግን ኢነርጂ እንደዚህ ተቃጥዬ ማወራው በጣም ስሜታዊ ስለሆንኩ ነው። ነብያታለሁ፣ መሲን ጠርቻለሁ። መሲ ይህንን አይነት ግፍ በኔ ላይ ለምን እንደሰራች፣ ለምን ዲናን ወደ እኔ ህይወት እንደሰደደች እግዚአብሔር ይመስገን ብዬ እኔ ብቸኝነትን ተቀብዬ ከልጄ ጋር በጥሩ ህይወት እየኖርኩ መሆኔን ለውስጤ እየነገርኩ ቆይቼ ከየትም መጥቶ ሰው በኔ ላይ እንዲያወራ እንድሳደበኝ ለምን ለኔ እንደፈቀደች ለዲና መሲ እንደፈቀደች ይሄንን ነገር ለማጣራት ለመስማት እውነትም መሲ ነግራ መሲ ጠርታ መታ ነው እኔን እንደዚህ የምትሰድበኝ ወይስ ከራሷ ፈጥራ ነው የምለውን መሲን ጠርቼ ለመጠየቅ ነው። እናንተም በውስጥ ብዙዎቹ እስቲ መሲን ጠይቀ ከመሲ ጋር አውራ መሲ እንደዚህ አትልም ያላችሁ አላችሁ እና እኔ መሲን እዚህ ጠርቻለሁ። ቤተሰቦቼ በእውነት እኔ በሰላም ልኖር አልቻልኩም። በሰላም ነፍሴ በሰላም ልትኖር አልቻለችም። በዚህኛውም እየመጡ እኔን ቁስሌን ድጋሚ እያቆሰሉ እና መሲ እስከምትመጣ ድረስ ትንሽ ደቂቃ ከኔ ጋር ጠብቁ፣ ታገሱ። ስትመጣ እዚህ ጋር ቁጭ አድርጌ እጠይቃታለሁ ፍላጎቷ ምን እንደሆነ፣ ምን ፈልጋ እንደዚህ እንዳወራች ያለው ነገር ከኔ ጋር እስከ መጨረሻ ከተከታተላችሁ ትሰማላችሁ፣ የምትሰሙ ይሆናል። ልቤ ሰው ይወዳል፣ ልቤ ሰው ይወዳል፣ ልቤ ሰው ይወዳል፣ ወዲያው ይላመዳል። የቀረበኝ ሁሉ ወዳጅ ይመስለዋል። ይላመዳል፣ ሰው ያምናል ይወዳል። ይሄ ልቤ ሰው ያምናል ይወዳል፣ ይመስለዋል ወዳጅ ይመስለዋል። ይሄ ልቤ ሰው ያምናል ይወዳል። አይቶ አለመራመድ እግሩን ቢያስነክሰው፣ በማጣት ቢያሳሱት እንዴት ይድናል ሰው? እሳት ከነደደ አመድ መች ይገዳል? ሰው ሁሉ እንደዚህ ነው አጥፊውን ይወዳል። ሰው ሁሉ እንደዚህ ነው አጥፊውን ይወዳል። አንዳንዴ እንዲህ ነው። መሲ ወይ እንዴት ነሽ? ደህና ነሽ? ተነገጥኩ በጣም እንጂ። እንዴት ነሽ? አለሁልሽ። ደህና ነሽ? አለሁልሽ። አለሁ። ሁሉ ሰላም ነው? ስትጠራኝ እኮ እንዴት እየሮጥኩኝ እንደመጣሁኝ ቆይሽ አስጠበቅሽኝ። በጣም ይቅርታ። እውነት ታክሲ ታውቂል? ታክሲ ያው ያስቸግራል። እና ደህና ነሽ? በጣም እግዚአብሔር ይመስገን። እንዴት ነህ አንተ? እኔ አለሁ ጌታ። በረታክ? አዎ እንግዲህ ያው ወጊዎች ብዙ ናቸው። ቢሆንም ወጊዎች ብዙ ናቸው። ምን ነው ችግር አለ እንዴ? ችግር
ምን አለ ብለሽ ነው? ችግር የለም ግን እኔ አንቺን እዚህ ያጠራውሽ የሆነ ነገር ልጠይቅሽ ነበር። ምን ነበር? ለምንድን ነው አንቺ እንደዚህ ሰዎች በእኔ ላይ እየመጡ እንዲሳደቡ የምትፈቅጂው? ማን ስለሆንሽ ነው ወደ እኔ ህይወት ሴቶችን የምትልኪው? ምን አስበሽ ነው? ለምንድን ነው እንደዛ አደረግሽው? ምን መሰለክ ዲናን ለምንድን ነው ወደ እኔ ህይወት የላክሽው? እንደዚህ ይፈጠራል ብዬ አይደለም። እውነቴን ነው ምልክ የምሬን ነው ምል እንደዚህ ይፈጠራል ብዬ አስቤ አይደለም። እኔም ያላሰብኩት ነገር ነው የሆነው። እኔ ያላሰብኩት ነገር ማለት አልገባኝም። ጥሩ ነገር ምንድነው? አንቺ ጥሩ ነገር አሰብሽው? አልፈለኩም። አንቺ እኔን ባርችን አልፈልግም ካልሽ ለራስሽ ወደዛ አጠፊም እንዴ? ለምንድን ነው ሴትን ወደ እኔ ህይወት ይዘሽ የምትመጪው? ማን ስለሆንሽ ነው ለኔ የምትመርጭልኝ አንቺ? አይ ምርጫ አይደለም እኮ አስቤ እኮ ነው። ምን ያስበሽ ነው? አይ እኔ ምን አሰብኩኝ መሰለክ እሷ ለአንተ በደንብ ስለምታስብልህ ስለምትቆረቆርልህ በጣም ብዙ ነገር ስላሳለፍክ ሜቢ ካለበት ነገር ቶሎ ልትወጣ ትችላለህ በሚል ነው እንጂ በክፋት አስቤ አይደለም። እኔ እንደዚህ ትሆናለች ብዬም አስቤ አይደለም። እሺ ትለኛለች ብዬ አስቤ ነበር። እሷ እንዴት አወቅሽ አንቺ ለኔ እሷ እንደምታስብ? አውቆ አስባ ሞታለች። ትላንት መታ እንደፈለገች ዘቅ ከፍ ያደረገች ስትሳደበኝ ነበር አይደል እንዴ? አንቺ ልከሽ ደግሞ አንቺን እኔ መቼ ላኩሽ? እሷ እንድጠራ መቼ እኔ ተዛዘጠው ፍላንቺ? ማን ስለሆንሽ ነው እሷን እንድጠሪው አንቺ ወደ እኔ ህይወት? ማን ነሽ አንቺ? አልወድህም ካልሽ ለራስሽ በዛ አጠፊም እንዴ? በቃ ባህርች የግዴታ በቃ መራጭም ፈላጭም ቆራጭም በኔ ህይወት እናንተ ሆናችሁ አይደል? አንቺ ሆንሽ አይደል? አንቺና መሰሎችሽ ሆናችሁ አይደል? ምን አስበሽ ነው? ጥፋትሽን አውቀሽ ነው በዛ ጥፋሽው አይደል? ምንድነው? እሺ ምን አስበሽ ነው? ንገሪኝ እስቲ። አንገትሽን አትድፊ። አይ አይደለም፣ እኔ ያሰብኩትና የሆነው ነገር አንድ አይደለም። ለዛ ነው እንደዚህ የሆንኩት። እኔ ያሰብኩት ነገር እውነት ጥሽ ትላለች ትደሰታለች ብዬ አስቤ ነው። አሁንም ቢሆን እኔ ላንተ አስቤ ነው። የምሬን ነው። ለኔ ማሰቡን ተይ፣ አታስቢልኝ። ለኔ አሁን ማሰብሽን አወኩ። አይ አይደለም እውነት እኔ ላንተ የተሻለ ነገር ስል ነው እንደዚህ የሆንኩት። እኔን ራሱ እኮ በደንብ በጣም ሰድባኛለች፣ ብዙ ነገር ብላኛለች። ያንቺ ነኝ ምን አገባኝ? እናንተ የምትተዋወቁት መስመር ሊኖር ይችላል። እኔ ምን አገባኝ? አንቺ ማን ስለሆንሽ ነው? አንቺ ለኔ መራጭ የምትሆኚው አንቺ ማን ስለሆንሽ ነው? ጭራሽ አንቺ በቃ ራስሽ መሆንሽን አረጋገጥሽ ማለት ነው። እኔ እኮ ተፈላስፋ ከራሷ ፈጥራ ያንቺን ስም የጠራሽ መስሎኝ ነበር። ላረጋግጥ ብዬ ነው። ግን አንቺ ነሽ የጠራሽው አይደለ? አዎ። ለምን? እኔ ባርች ላንተ አስቤ ነው። እውነቴን ነው ምልክ በዛ ሰዓት ስለምትወዳትም ስለነበረ። ማን ነው ተወዳት የነበረው? ዲናን። በልጅ አይደል እንደያዘችኝ ነው? ንገሪኝ፣ በልጅ አይደል እንደያዘችኝ? ያልተፈጠረ ነገር አርግዣለሁ ብላ በልጅ አይደል እንደያዘች? እንደማፈቅራት እንደማወዳት እንዴት አወቅሽ? ያው ብዙ ጊዜ አንድ ላይ ስላሳለፋችሁ ቢሆን አንድ ላይ እኔ ከሷ ጋር ያሳለፍኩት በፍቅር ነው። አታውቂም? ሳታውቂ ቀርተሽ ነው? ንገሪኝ እስኪ። እንደዚህ ይሰማል ብዬ አስቤ አይደለም። ድሮ ምን የኔ በደል ለማንም እንደማይገባ አውቃለሁ እኮ። ማናችሁም ብትሆኑ አትረዱም። በደሌን ጥፋቴን አታውቁም። ራሴ ብቻ ነኝ የማውቀው። እንኳን ደግ አደረች። ማንም ቢሆን በድሎኝ ነው የሚሄደው። ገና አንቺም ሳትጠጊ ለመበደል ቸኮልሽ አይደለ? እኔ እኮ መበደል ስላልመሰለኝ ነው። እውነት እኔ ላንተ አስቤ ነው። እግዚአብሔርን ባርጭ እውነት ልቀቅኝ በእናትሽ። አሁን እኔን መንካቱን ተይ። አንተ አስቤ ነው አትበይ። አሁን ሁለተኛ ነግሬሻለሁ። በቃ ለኔ የሚያስፈልገውን እኔ አውቃለሁ። ለኔ የሚሆንልኝን ደግሞ እኔ አውቃለሁ። ለኔ አሳቢ አትሆኝም አንቺ። አሳቢ አይደለሽም ለኔ፣ እናት አይደለሽም ለኔ። ምንም ቢሆን ትንሽ ጊዜ ቢሆን እኮ አንድ ላይ ብዙ ነገር አሳልፈናል። የራስሽ ጉዳይ ማየት ስለማልፈልግ ነው። ያንተን ደስታ ስለምፈልግ እኮ ነው እንደዚህ የሆንኩት። ለምንድን ነው አንተ ማትረዳኝ? ለምንድን ነው እኔ እንደ ክፉ ሰው አድርገህ የምታየኝ? እኔ ላንተ አስቤ ነው ያደረኩት ይሄንን ሁሉ ነገር። እኔ አይመለከተኝም ከዚህ በኋላ ብያለሁ። በቃ ይሄ መጨረሻችን ነው። ከዚህ በኋላ እኔ አልፈልግሽም። ወደ እኔ ህይወት አትምጪ። አንቺን ብትሆኚ ምን እያልክ ነው? እያልኩ ነው፣ እየነገርኩሽ ነው። ረባርች እንደዚህ አትበለኝ። ምን ልበል ታዲያ? ምን ማለት አለብኝ? እኔ ጥፋት ስላልመሰለኝ ነው። እሺ ይቅርታ አድርግልኝ። እኔ ይቅርታ በየቀኑ ይቅርታ ምንድን ነው? እኔ እኮ ወንድ ነኝ እኮ። አታስብም አንቺ? ወንድ እኮ ነኝ። እንደፈለገች መታ
ያቺ መታ እንደፈለገች የምትሳደበኝ ማን ስለሆነች? ስለዚህ አይሆንም። ከዚህ በኋላ ማናችሁም ብትሆኑ አልፈልጋችሁ። በቃ ሁሉ ጊዜ ራስን ብቻ ለምንድን ነው የምታዳምጠው? ሃሃ አንተ ራስን ብቻ ነው እንደምታዳምጠው? ሰው ላንተ ሲያስብልህ አይገባም እንዴ? ስለምወድ ስለማፈቅር መሰለኝ እንደዚህ መሆንልህ። አይመስለኝም። ባልወድ ባላፈቅር እንደሌሎቹ ኮትቼ መሄድ እችላለሁ እኮ። በዚህ ሰዓት ወድቀ ባለበት ሰዓት እኔ ከጎንህ ሆኜ ላንተ የተሻለውን ማሰቤ ነው ክፉ ነገር? እስቲ ንገረኝ። አይመስለኝም። እኔ ምን መሰለሽ አይመስለኝም። ስማኝ ልንገርህ፣ እንድትወጂኝ የምታፈቅረኝም አይመስለኝም። እንድትወጂኝም እንድታፈቅረኝም አልፈልግም። እንደዚህ እየሆንሽ እንደወድም እንዳፈቅርም እንዳዝንልህም አትፈልግም ማለት ነው። ዝም ብለክ ነው አሁንም ቢሆን እኔ ላንተ መደበረክ እንደሆነ ነው የፈለከው። ማደርግልህን ነገር በቃ ምንም አይመስልም። እኔ መሆንልህ ነገር ምንም እየመሰለክ አይደለም አይደል? ለምንድነው ማሰብ የተሳነክ? ለምንድነው ማየት የተሳነ? ላንተ የተሻለውን አስቤ እንጂ ለራሴ አስቤ አይደለም። ሰማክ አይደል? ብትወርቅም ብትነሳም ከጎንክ ያለሁት እኮ ስለምወድና ስለማፈቅር ነው። አይገባም እንዴ? ምንም ቢሆን እኮ ሴት ልጅ ነኝ እኔ። የራሴን ውርደቴን እሺ ብዬ ተቀብዬ እኮ እንደዚህ መሆንልህ ላንተ አስቤ ነው። አይገባም እንዴ? ማንም ሰው እኮ ሰው የጣለውን ነገር ትቶት ይሄዳል እንጂ አያነሳውም። እኔ ግን ከጎንህ ሆኜ እየደገፍኩህ ነኝ። ለምንድን ነው የማይገባክ? ይሄ ጥፋት ከሆነ ይቅርታ አድርግልኝ በቃ። አይደለም እኮ አንቺ ምንም ብትሆኚ እኮ ያለው ነገር ከኔ ጋር ሳታወሪ እዛ ሄደሽ ሴት ልጅ የምታፈቅሪኝ ከሆነ ለምን ሴት ልጅ ሌላ ሴት ልጅ ወደ እኔ ወጥ ትሰጃለሽ? ለምን ትልኪያለሽ? ላንተ የተሻለውን በማሰብ ነው። የተሻለውን ነገር ላንተ አድርጋለሁ ብዬ ነው። ግን ይሄ ነገር መጥፎ ነገር ከመሰለክ ችግር የለውም። ከዚህ በኋላ ከህይወቴ ወጥቼ የምትለኝ ከሆነ እሞታለሁ። አንቺ ጥሩ ነገር አርገሽ አስብሽው ምንድነው? ለኔ በደል ይዞ መጣልኝ እኮ፣ ስድብ ይዞ መጣልኝ፣ ጭንቅ ይዞ መጣልኝ፣ ናዳ ይዞ መጣልኝ፣ ሰላም ይዞ አልመጣልኝም። ገባሽ? እሺ አሁን ለየጠራኸኝ ለእንደዚህ ይሄንን ነገር ልትነግረኝና ልትሰድበኝ ነው የጠራኸኝ አንተ? በጣም ያስጠላል። እኔ እንጃ፣ እኔ ምንም ማውራው ነገር የለም። እኔ ብዙ ነገር አወራለሁ ብዬ ነው የጠራሁሽ። ግን አይ ልትሰድበኝ ነው የጠራኸኝ። ስደበኝ፣ ችግር የለውም። እንደፈለግህ አውራ፣ ችግር የለውም። እኔ ሰማሽ። ለምንድን ነው የምሰድብሽ? እኔ አልሰማሽም። ሆነ ብለህ ልትሰድበኝ እኮ ነው የጠራኸኝ አይደል? እንደዛ አይደለም። በቃ እኔ ስለተናደድኩ ነው፣ ስለተሰማኝ ነው እንደዚህ አወራሁብሽ። በቃ ተሰምቶኛል። ሰው ነኝ፣ የሰው ልጅ ነኝ። እሺ ችግር የለውም። እኔ ከዚህ በኋላ አንተ ህይወት ውስጥ አትግቢ የምትለኝም ከሆነ ንገረኝ፣ አሁን ማለት ነው ንገረኝ። በቃ ውጪልኝ ከህይወቴ። እኔ አካባቢ አትድረሽ የምትለኝ ከሆነ አልደርስም፣ ችግር የለውም። ሰማክ አይደል? እንደዛ አልወጣኝም። ትጀመር ወጣህ እኮ በቃ ከህይወቴ መውጣት ከፈለግሽ ውጪልኝ አልክ እኮ። ያልካቸውን ቃላቶች ረሳ እንዴ? አሁን ስመጣ እንደ እኔ እንደ ወንድም እንደሞ ከዛም ባለፈ በተለያየ መንገድ አስቤክ ላንተ የተሻለውን እያደረኩኝ ያለው መስሎኝ ነው እንደዚህ ጆንክ ያለውት ማለት ነው። ሰማ? ላንተ አስቤ ነው እንደዚህ መሆነው እንጂ ለራሴ አስቤ አይደለም። ለራሴ ከሆነ የራሴን ህይወት ትቼ እኮ ነው ላንተ በየጊዜው ቤትክ እየሄድኩኝ እየሰራው ምን ይያልኩኝ ደከመኝ ሰለቸኝ ብዬ አውቃለሁ። እሱን አውቃለሁ። ደከመኝ ሰለቸኝ ብዬ አውቃለሁ ወይ? ይሄ የታክሲ እንኳን ስጠኝ ብዬ አውቃለሁ። ቤቴን ቤተሰቦችን ትቼ ስመጣ አንድ ቀን ከፍቶኛ አያውቅም። ቤትህን አጥቤልህ ምግብ ሰርቼልህ ብዙ ነገር ሰርቼ ሲሄድ አንድ ቀን ተከፍቻለሁ ብዬ አውቃለሁ። እኔ ላደረኩት ነገር ይሄ ምላሽ ከሆነ በጣም ነው የማመሰግነው። ሲቀጥል ደግሞ ልንገርህ አይደል ከዚህ በኋላ በርግጥ አፈቅራለሁ፣ በጣም ወዳለሁ። ክፉን ፈጣሪ አያሳየኝ። ግን እንደዚህ የኔ ነገር ከሰለቸክ የኔ ነገር ካስጠላክ ከዚህ በኋላ እኔ አንተ ውስጥ አልገባም። ሰማከኝ አይደል? ሰማ? የልቤን ልንገርሽ አሳዝነሽኛል፣ ብታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጭው ምነው ጠረጠርሽኝ? የምር አሳዘንሽ። ምን ልሁን ጨነቀኝ እንደ መጠርጠሬ፣ አልቀንስም ፍቅሬ። የልቤን ልንገርሽ አሳዝነሽኛል፣
ብታምኝም ባታምኝም አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽኝ የምር አሳዘንሽኝ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀንስም ፍቅሬ ስሚኝማ ልብ ፈቅዶ ጊዜ አላምዶ ያኖረን ምን ክፉ ቀን ይሆን ደርሶ እኔና አንቺን ያቃቃረን ምን አጠፋው ነኝ ቢገርመኝ እንጂ ተሰድቤም ጸጥ ማለት ነበረብኝ ጸጥ ማለት ነበረብኝ ወይ እንዴ ማንኛውም ሰው መጥቶ በእኔ ላይ እንደዚህ ሲሳደበኝ ጸጥ ማለት ነበረብኝ እሷስ ብትሆን ለኔ ደግ አስባ ነው እንዴ እራሷን ለምን ታዲያ እራሷ እያንከባከበችኝ ነው አዎ እየሰራችኝ ነው ግን ምንድነው ሌላ ሴት ወደ እኔ ህይወት መላክ እሱ ነው አሳሰበኝ እኔ እሱ ጨንቆኝ ነው እንጂ እሷን ጠልቼ አይደለም እኔም ቢሆን እንዴ ከሷም ብሶ እሷ ተናዳ ትሄዳለች እኔ ተናድጄ ጠርቼ ምንድነው ማድረግ አለብኝ ጥፋተኛ ነኝ እኔ እዚህ ጋር እንዴ እኔ እንጃ እግዚአብሔርን ግራ ገብቶኛል